ያጣነውን ክብር ወደ ማግኘት ዘላለማውያን ሆነን በእግዚአብሔር ክብር ውስጥ ወደ መኖር መመለስ ወደዚህ የሕይወት ዛፍ ለመድረስ ስልጣን ይሄ ስልጣን የሚለው ቃል ክርስቶስ ኢየሱስን በመቀበልና የሕይወታችን ጌታ የሕይወታችን መድኃኒት አድርገን እሱን በመቀበል በማወጅ ይሄንን ስልጣን እንደምንቀበል መጽሐፍ ቅዱስ ይናገራል። ወደ ሕይወት ዛፍ የመድረስ ስልጣን የልጅነት ስልጣን ይባላል። የልጅነት ስልጣን በአባታችሁ ግቢ ስትቦርቁ እንዳደጋችሁት በወላጆቻችሁ ግቢ ስትቦርቁ እንዳደጋችሁት ወደዚህ የሕይወት ዛፍ ለመድረስና በአባታችሁ በእግዚአብሔር መንግሥት ውስጥ ለመኖር የልጅነት ስልጣን የሚባል ያስፈልጋል። ሰዎች ንስሐ ገብተው ይህን ስልጣን እንዲቀበሉ ነው ወንጌልን የምንሰብከው። ይሄን ለማረጋገጥ ወደ ዮሐንስ ወንጌል ምዕራፍ 1 ልውሰዳችሁ። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 12 ላይ ለተቀበሉት ሁሉ ግን ይኸው እዚህ ጋር ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ በስሙ በኢየሱስ ስም ለሚያምኑ ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ የማ ልጆች የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ስልጣንን ሰጣቸው። አዮ so we are the children of God እኛ የእግዚአብሔር ልጆች ነን። ኢየሱስ ክርስቶስን በመቀበል ኢየሱስ ክርስቶስን በማመን የእግዚአብሔር ልጆች የመሆንን ስልጣን ተቀበለናል። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ምንጭህ ሶርስህ ሰማይ ይሆናል ማለት ነው። ኪንግደም ትለውጣለህ። በአየር ላይ ስልጣን እንዳለው መንፈስ አለቃ ስትመላለስ የነበርከው ሰውዬ በጌታ በኢየሱስ ክርስቶስ አምነ የልጅነትን ስልጣን ትቀበልና የእግዚአብሔር መንግስት ዜጋ ትሆናለህ። አስተሳሰብ ትቀይራለህ፣ አመለካከት ትቀይራለህ፣ አነጋገር ትቀይራለህ፣ አዋዋል ትቀይራለህ፣ መንግስት ትቀይራለህ፣ ዜግነት ትቀይራለህ። ሃሌሉያ። ጌታ ኢየሱስ የሌለው የዘላለም ሕይወት የለው። ወደ ሕይወት ዛፍ መድረስ አይችልም። ኢሞርታል ሆኖ የሚኖርበትን እድል አጥቷል ማለት ነው። ጌታን ካልተቀበልክ ወደዛች ሰማያዊት ከተማ መግባት አይቻል። ኢየሱስን በመቀበል የእግዚአብሔር ልጆች የመሆንን ስልጣን ተቀብለናል። ወደ ሕይወት ዛፍ ደግሞ እንገባለን። አሁን ልመልሳችሁ፣ ሚስጥሩ እንደገባችሁ እርግጠኛ ነኝ። ስለዚህ ዮሐንስ በራእዩ ላይ የጻፈልን ጌታ የተናገረው ነገር ምንድን ነው? ምንድን ነው እያለ ያለው? ምዕራፍ 22 ቁጥር 10 ጀምሮ ስናነበው የነበረው እሱን በተለይ ቁጥር 14 ነው እያየን ያለ ነው። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው። ስለዚህ ይሄ የልጅነት ስልጣን ማለት ነው። በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። አሁን ልብስ ማጠብ ማለት ማንነትን ማስተካከል፣ ንስሐ መግባት፣ ከጨለማው መለየት፣ ሰይጣንንና መንግስቱን መካድ፣ ከዚህ ጊዜ ጀምሮ እኔ ክርስቶስ ነኝ ብሎ አምኖ ወደ ጌታ መንግስት መምጣት ማለት ነው። ልብስን ማጠብ ልብስ እርቃንን ይሸፍናል። እርቃንን ይሸፍናል። የቆሸሸ ልብስ የውስጥን ደግሞ እርቃንን ይሸፍናል። ወደ ጌታ መንግስት መምጣት ማለት ነው። ልብስን ማጠብ ልብስ እርቃንን ይሸፍናል። እርቃንን ይሸፍናል።
የቆሸሸ ልብስ የውስጥን ደግሞ ተስፋ መቁረጥ ሊገልጥ ይችላል። ቆሻሻ ልብስ የለበሰ ሰው የሰውየውን ድህነት፣ የሰውየውን ተስፋ መቁረጥ፣ የሰውየውን ግዴለሽነት የሚያሳይ ነው። በሌላም ስፍራ ጌታ ኢየሱስ ሲያስተምር ምንድነው የሚለው? በሰርግ ቤት ውስጥ የሰርግ ልብስ ያለበሰ ሰው፣ ድፋም ልብስ የለበሰ ሰውና የገባ ሰው አግኝቶ አስወጣው ይላል። ያ ምሳሌ ነው። የሰርጉ ቤት የእግዚአብሔር መንግስት፣ በእግዚአብሔር መንግስት ውስጥ ልብሱ የቆሸሸ አይገባም ማለት ነው። በቃ ይሄ ጌታ ኢየሱስ ደጋግሞ በምሳሌም በቀጥታም ሲናገረው የነበረ ጉዳይ ነው። ልብስን ማጠብ ያስፈልጋል። አንተ ሰው እንዴት የሰርግ ልብስ ሳትለብሱ ወደዚህ አዳራሽ ገባህ ብሎ ጠየቀው። ከዛም ወስደው ወደ ውጪ ጥርስ ማፋጨት ወዳለበት እንዲጥሉት እንዲያስወጡት አዘዘ ይላል። ልብስህን ካላጠብክ በቆሻሻ ልብስ አይገባም የእግዚአብሔር መንግስት ውስጥ። ንስሐ መግባት ማለት ልብስን ማጠብ ማለት ነው። አይደንቲቲን ማስተካከል ማለት፣ የህይወት ውሳኔህን ማስተካከል ማለት ነው። ሃሌሉያ። አሁን እኛ ልብስ ከማጠብ አልፈን፣ ልብስ ከማጽዳት አልፈን ራሱን ኢየሱስን ለብሰነዋል። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ራሱን ክርስቶስን ለብሰነዋል። ክርስቶስን ለብሳችሁታል። ለብሳችሁታል። እንዴት ደስ የሚል ቃል ነው። ለብሰነዋል። አሮጌውን ሰው ከስራው ጋር ገፋችሁታል። አዲሱን ሰው ለብሳችሁታል። ኤፌሶን ላይ ስታነቡ ስለ አዲሱ ሰው ይነግራችኋል። አሮጌው ሰው አዳም፣ አዲሱ ሰው ኢየሱስ ነው። ኢየሱስን ለብሰነዋል። ስለዚህ ወደዚች ከተማ ለመግባት፣ ወደ ህይወት ዛፍ ለመድረስ፣ በዛ ግሎሪ ውስጥ ለመኖር ልብስን ማጠብ፣ ማንነትን ማጽዳት ያስፈልጋል። ምትጸዳው ንስሐ ስትገባ በክርስቶስ ኢየሱስ ደም ስትታጠብ ነው። እነዚህ ሁሉ በክርስቶስ ኢየሱስ ደም ልብሳቸውን አጥበው አነጹ የሚል ቃል አለ። ሲላምጣላችሁ አነጹ፣ አነጹ። እንዴት ደስ ይላል! ክብር ለጌታ ለኢየሱስ ይሁን። ዮሐንስ ራእይ ምዕራፍ 7 ቁጥር 4 ላይ እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጥበው በበጉ ደም አነጹ ይላል። አነጹ። ክብር ለኢየሱስ ይሁን። ዮሐንስ ራእይ ምዕራፍ 7 ቁጥር 14 ላይ ያለ ቃል አዮ ምን እንደሚል እዚህ ላይ ፖስት ላድርግላችሁ። ደም የሚያነጻው ልብስ፣ ደም በባህሪው ነጭ ልብስ በማቅላት ነው የሚታወቀው። ደም ነጭ ልብስ ለብሳችሁ ነስር ነገር ቢነስራችሁ፣ ካፍንጫችሁ ደም ቢወጣ፣ ወጃችሁን የሆነ ነገር ቢቆርጣችሁና ልብሳችሁን ቢነካ ያ ደም የልብሱን ከለር ይቀይረዋል። አሁን በደም የሚነጻ ልብስ ይነግርሃል መጽሐፍ። ተመልከቱ ይህን። እኔም ጌታ ሆይ አንተ ታውቃለህ አልኩት፣ አለኝም እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጥበው በበጉ ደም አነጹ። በበጉ ደም፣ የበጉ ደም ማለት የኢየሱስ ደም ነው። የእግዚአብሔር በግ ተብሎ የተጠራው ማን ነው? ኢየሱስ ነው። ሃሌሉያ! ኢየሱስ የእግዚአብሔር በግ ተብሎ ተጠርቷል። የእግዚአብሔር በግ። አሜን አሜን። ክብር ሁሉ ለእግዚአብሔር ለአምላካችን ነው። አዎ፣ በበጉ ደም አጥበው አነጹ። ይህንን በደም መንጻት፣ ልብስን ማጥራት፣ ማንነትን ማንጻት፣ መቀደስ የሚለውን እውነት በክርስቶስ ኢየሱስ በማመን ነው ገንዘብህ የምታደርገው ብራዘር። በክርስቶስ ኢየሱስ በማመን በበጉ ደም አነጹ። ስለዚህ ልትነጻ የምትፈልግ ከሆነ ኢየሱስ ስለ ኃጢአትህ እንደሞተልህና እንደተሰቀለልህ፣ እንደተቀበረልህ፣ ሞትንም ድል አድርጎ እንደተነሳ፣ ስለዚህ
ጽድቅህ ኢየሱስ እንደሆነ አምነህ ትቀበላለህ። መንፈስ ቅዱስ በአንተ ሕይወት ውስጥ ይህንን የመቀደስ ሥራ ይሰራል። ይህንን ይሰራል ማለት ነው። ስለዚህ ልብስ ቆሽሾ አትኑር ብራዘር። ልብስ ቆሽሾ አቤት አቤት አቤት። አንድ ቃል መጣልኝ ደግሞ ታጥባችኋል የሚል ቃል ታጥባችኋል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ እንደዚህ የሚል ቃል እናገኛለን። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ ምን የሚል ቃል አለ? እዚህ ጋር ተመልከቱት። ከእናንተም አንዳንዶች እንደነዚህ ነበራችሁ ይልና ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። መንፈስ ቅዱስ ያጥብሃል፣ የኢየሱስ ደም ያጥብሃል፣ የእግዚአብሔር ቃል ያጥብሃል። የኢየሱስ ደም በኢየሱስ ደም መንጻት የሚለውን አሳይቻችኋለሁ። ይሄ ደግሞ በመንፈስ ቅዱስ አሰራር መንጻት፣ መታጠብ ያጠራሃል፣ ያነጻሃል፣ ይቀድስሃል። በራሳችን ይህን ማድረግ አንችልም። ስለዚህ የግድ ወደ መንፈስ ቅዱስ አሰራር መምጣት አለብን። ጌታን ተቀብለን ወደዚህ እውነት መምጣት መቻል አለብን። በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። መቀደስ፣ መንጻት፣ መታጠብ ያለው በመንፈስ ቅዱስና በክርስቶስ ኢየሱስ ደም በእግዚአብሔር ቃል። ሌላኛው የእግዚአብሔር ቃል እንደሚያጥብና እንደሚያነጻ ኤፌሶን ምዕራፍ 5 ላይ ያለውን ቃል ላሳያችሁ። ኤፌሶን ምዕራፍ 5 ደግሞ ላይ ያለውን ቃል ላሳያችሁ። ከዚህ ጋር ኤፌሶን ምዕራፍ 5 ላይ ከቁጥር የቤተ ክርስቲያንና የክርስቶስን አንድነት በባልና በሚስት መስሎ ሐዋርያው ጳውሎስ ያስተማረበት ክፍል እና ቁጥር 26 ላይ ተመልከቱ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ካለ በኋላ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ይሄ የእግዚአብሔር ቃል የምንማረው የምንሰማው የእግዚአብሔር ቃል የሚያጥብ ነው እና ጌታ ኢየሱስ በውሃ ተመስሏል። የእግዚአብሔር ቃል በተደጋጋሚ መጽሐፍ ቅዱስ ላይ በውሃ በሚያነጻ በሚቀድስ ውሃ ተመስሎ ተነግሮናል። የሕይወት ውሃ ምንጭ ሆኖ ከሆዳችን የሚፈልቀው አንዱ ይሄ ቃል። ስለ መንፈስ ቅዱስም የተነገረ አለ። እዚህ ጋር ግን ስለ ማጠብ ነው የሚናገረው። በውሃ መታጠብና ከቃሉ ጋር አንጽቶ ከውሃና ከመንፈስ መወለድ የሚለው ራሱ ትርጉሙን ስንመለከት ከቃሉ እና ከመንፈስ ቅዱስ መወለድን ነው የሚያመለክተው። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት። ጴጥሮስ ለዚህ ነው እናንተም ልትሄዱ ትወዳላችሁ ሲላቸው ጌታ ኢየሱስ ጌታ አንተ የዘላለም የሕይወት ቃል አለ፣ ካንተ ወደ ማን እንሄዳለን? ካንተ ወዴት እንሄዳለን ብሎ ሲመልስ እናያለን። አሜን። ስለዚህ ቃሉ እንዲያነጻ፣ መንፈሱ እንዲያነጻ፣ ደሙ እንዲያነጻ፣ ልብስህ እንዲታጠብ እንዲነጻ ከፈለክ ወደ ጌታ ወደ ኢየሱስ ና። ወደ ከተማይቱ ለመግባት ከእግዚአብሔር ዘንድ እንደ ተሞሸረች ሙሽራ ሆና ስትወርድ ሐዋርያው ዮሐንስ በራእይ የተመለከታት ያቺን ከተማ በጉ መብራቷ የሆነላት ፀሐይ ጨረቃ ማያስፈልጓት
በከበሩ ማዕድናት የተንቆጠቆጠችው ከተማ ከእግዚአብሔር ዘንድ ስትወርድ ያያት እግዚአብሔር ለዘላለም አምላካችን ሆኖ እኛም ሕዝቦቹ ሆነን የምንኖርባት ዓለም ወደዛች ለመግባት ወደ ሕይወት ዛፍ ለመድረስ ልብሳቸውን የሚያጥቡ ብፁዓን ናቸው። በበጉ ደም በመንፈስ ቅዱስ በቃሉ በኩል በንስሐ ግቡ፣ ጌታን ተቀበሉ። የዳንኪራ ዘመን አይደለም፣ ዘግናኝ ዘመን፣ ሰቅጣጭ ዘመን፣ የሚሰማው የሚታየው ሁሉ የሚዘገንን፣ በምድራችን የምንሰማቸው ነገሮች በሙሉ የሰዎች ድንገተኛ ጥፋት፣ የተፈጥሮና ሰው ሰራሽ አደጋዎች፣ የሰዎች ፍቅር መቀዝቀዝ የሰው ፍቅር ይቀዘቅዛል ብሎ ጌታ ኢየሱስ እንደተናገረ ቀዝቅዞ አይሰርቷል። እንደው አይሰርቷል። በቃ በጣም ሐሰት አካል ይዞ እና በዚህ ላይ ደግሞ ቤተክርስቲያን መስመር ስታ አሁን አንዳንድ ጊዜ ዱኖት ኢንተር የሚባል እንትን ይለጠፋል። ዱኖት ኢንተር የሚል ታፔላ በቀይ ልክ እንደ ስቶፕ ሳይን የሚቀመጡ አሉ እና አንዳንድ ሰዎች በሚመጣበት ይሄዳሉ። የመንገዱን እንትን ማያውቁ ሰዎች አንዳንዴ የሆነ ፊልም ስታይ ሁሉ ይታያል። በቃ በማይካሄድበት ወይ ሰው ሲደነግጥ ወይም ደግሞ መሄጃውን ካጣ በሚመጣበት ይሄዳል። ያው በጣም ትልቅ አደጋ ነው የሚፈጠር። መንገዱን ማወቅ ያስፈልጋል። በሚመጣበት የሚሄዱ ሚሸሹ፣ ወደ ክርስቶስ መምጣት ሲገባቸው ከክርስቶስ ሚሸሹ፣ በእውነትና በጽድቅ መኖር ሲገባቸው አመጽንና ርኩሰትን የሚያበረታቱ ሰዎችን እናያለን። በጣም የሚያሳፍር ነገር ነው። በነገራችን ላይ ግሬዱን አንተ አይደለህ የምታስተካክለው። ለምሳሌ አሁን በሰሞኑ እንኳን ያየነው የዘፈንን ግሬድ ከኃጢአት ወደ ጽድቅ ለማሸጋገር የሚሰሩ ሰዎች እንዲህ የደረጃ መዳቢ ባለስልጣን ማን አደረገ? አንተ እግዚአብሔር እርኩሰት ነው ካለ እርኩሰት፣ ኃጢአት ነው ካለ ኃጢአት፣ ነውር ነው ካለ ነውር ነው። ምንም የምታመቻምቸው ነገር መኖር የለበትም። ስለዚህ ይበልጥ ወደ ጌታ የምንቀርብበት ዘመን እንደሆነ እንድናውቅ፣ በንስሐ ወደ እርሱ የምንመለስበት ዘመን እንደሆነ እንድናውቅ ያስፈልጋል። እግዚአብሔር ለዚህ ነው ይህንን ድምፅ የሚያሰማ። ወንድሜ ይህንን ድምፅ የሚያሰማ ለዚህ ነው። ኦኬ፣ ስለዚህ ምን ይሆናል መጨረሻው የሚለውን እንመልከትና ትምህርቴን እጠቀልላለሁ። ዛሬ በጣም ወሳኝ መልእክት ነው እያስተላለፍኩ ያለሁት። ባይዘው እንደዚህ አይነት ትምህርቶች ሰዎች ቢሰሙ መልካም ነው። እንደምታውቁት ሰዎች ጆሮአቸው የሚከፈተውና በጣም ትኩረት አድርገው የሚሰሙት ወቅታዊ ጉዳይና ጊዜያዊ የሆነ ነገር ነው። ነገር ግን የሚጠቅመው ይሄ ነው ወገኖች፣ የሚጠቅማችሁ ይሄ ነው። ለእያንዳንዳችን የሚጠቅመን ይሄ ነው። ጌታ ኢየሱስ ስለ ፍርድ ይሄንን ሐሳብ ስንዘጋው ማለት ነው፣ ስለ ፍርድ ከከተማይቱ ውጪ የሚሆኑትን ሰዎች ማንነት ነግሮናል እና ልብሳቸውን ማጠብ የሚለውን ተመልክተናል። 15ኛው ቁጥር ላይ ውሻዎችና አስማተኞች። አሁን ውሻዎች የሚል ቃል አለ። ይሄ ውሻዎች የሚለው ቃል ወደ ትፋት መመለስ፣ ጴጥሮስ በመልእክቱ የታጠበች እሪያ ወደ ጭቃ እንደምትመለሰው ውሻም ወደ ትፋቱ እንደሚመለስ ይሄ ምሳሌ ሆኖባቸዋል ይላል። ሰዎች በቅድስና ጀምረው በቅድስና ካልቀጠሉ እንደ ውሻ ወደ ትፋታቸው የሚመለሱ ከሆነ አይ ውሻዎች የሚለው ይሄንን። አስማተኞች ይላል ቀጥሎ። አስማት እንደ ኢትዮጵያ ምድር ጥበብ በሚል
ቃል እየተጠቀሰ አሁን በዚህ በኦርቶዶክስ ቤተ እምነት ውስጥ የምናየው በነገራችን ላይ ኦርቶዶክሱ ጋር ብቻ አይደለም፣ እስልምና ውስጥ በዚህ በእስልምና ሪሊጅን ውስጥ የሚታወቁ የጥንቆላ ስልትን የሚከተሉ አሉ። የሚታወቁ በጫት በጀበና በምን ተወረው የሚጠነቁሉ አሉ። ኦኬ፣ ከዚህ ከአረብ ምድር የመጣ የጥንቆላ አሰራር አለ። ወደ ሱዳንም ስትሄድ ወደ ግብፅም ስትሄድ የምታያቸው ነገሮች አሉ። አስማተኝነት ማለት የእግዚአብሔር የሆነን ኃይል የእግዚአብሔር የሆነን ጉዳይ በአጋንንት አሰራር በኩል ለመውሰድ መሞከር ማለት ነው። አቢዩዝ የሚያደርጋቸው ብዙ ነገሮች አሉ። ስለዚህ አስማተኞች ከዚህ ከተማ ውጪ ናቸው። ውሻዎች አስማተኞች። ይኸውልህ ንስሐ የማይገባና ልብሱን ማያጥብ ከሆነ ውሻ ነው። ውሻዎች ሲጠነቁል የሚኖር በቃ ውሻ ነው። አሁን ወደ ከተማይቱ እንዳይገባ የሚከለክለው ውሻነቱ ነው ማለት ነው። አስማተኛ ነው፣ ሴሰኛ፣ ነፍሰ ገዳይ፣ ጣዖት የሚያመልኩ፣ ውሸትን የሚወዱ። ውሸት የሚወዱ ሰዎች አሁን አይገርም? ውሸትን ኢንጆይ የሚያደርጉ ሰዎች አይገቡም ወደ እግዚአብሔር መንግስት አይገቡም። ልብሱን ማጠብ አለበት፣ ንስሐ መግባት አለበት። ውሸት እስቲ እንዴት ነው ሰው ውሸት እንዴት ነው የሚወደው? ነጋ ጠባ ትምህርት እያሉ ውሸት ለሰው የሚግቱ፣ ወንጌል እያሉ ወንጀል የሚግቱ፣ ነጭ ውሸት ቆሞ የሚያወራ፣ ቀሚስ ለብሶ ትልቅ መስቀል አድርጎ እንጆ ያደርገዋል። በቃ ውሸቱን ሰው ልል እያለ አብሮ ውሸቱን ይደግፈዋል። ያውም ማቀርብላችሁ ስንት ጊዜ መጽሐፍ ቅዱስ ማያውቀውን የአጋንንት የሐሰት ትምህርት ትናጋለጥ ነው ምንኖር። ሰው እንዴት ውሸትን እንጆ ያደርጋል? ሐሰትን የሚወዱ የዲያብሎስ ወዳጆች ናቸው። ውሸትን የሚወዱ የዲያብሎስ ወዳጆች ናቸው። ኢየሱስ እውነት ነው። የእግዚአብሔር ቃል እውነት ነው። ስለዚህ ውሻዎች፣ አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖትን የሚያመልኩ፣ ውሸትን የሚወዱ እና የሚያደርጉ የሚሰሙም የሚስማሙም ማለት ከውሸት ጋር የሚሰሙም የሚስማሙም የሚያደርጉ ሁሉ በውጭ ያሉ እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ ዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ በማለት ኢየሱስ ይናገራል። አንድ ምዕራፍ ወደ ኋላ እንሂድና በጣም አስደናቂ ተደጋጋሚ ነገሮች ስላሉ እሱንም ላሳያችሁ። ምዕራፍ 21 ላይ ራእይ ዮሐንስ አሁን ያነበብኩላችሁ ምዕራፍ 22 ነው። ምዕራፍ 21 ላይ ስትሄዱ ቁጥር 8 ጀምሮ ተመልከቱ። አሁን ከሰማይ አዲስ ሰማይና አዲስ ምድር አየሁ፣ ፊተኛ ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱም ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁ። በዙፋንም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። እኔም እነዚህ ቃሎች የታመኑና እውነተኛዎች ናቸውና ጻፍ አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። ድል የሚነሳው ይህን ይወርሳል፣ አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል በማለት ከላይ የተዘረዘሩትን በረከቶችና ከሰማይ ከእግዚአብሔር ዘንድ ስትወርድ የታየችውን ከተማ የሚወርሱ ሰዎች ድል የነሱ እንደሆኑ ቁጥር 7 ላይ ይናገርና ከቁጥር 8 ጀምሮ ደግሞ ተቃራኒውን ይጽፋል። ዳሩ ግን የሚፈሩና የማያምኑ
የሚፈሩና የማያምኑ በተለያየ መንገድ ነው ይሄ የሚፈሩ የሚለውን ነገር ማየው። አሁን እግዚአብሔርን መፍራት ጋር አይደለም ይሄንን የምታያይዘው። የሚፈሩ ማለት ጽድቅን እንዲያደርጉ እየተነገራቸው ዲያብሎስን እንዲክዱ እየተነገራቸው የሚፈሩ፣ ከጥንቆላ ለመውጣት እጅና እግሬ ይቆረጣል ብለው የሚፈሩ ሰዎች እንዳሉ ታውቃላችሁ። የተነገራቸውን ይዘው የሚፈሩዋል። እድርና ዕቁብ ያስወጡኛል ብለው የሚፈሩ አሉ። ጌታን ቢቀበሉ ይህ እግዚአብሔር ማይወደው ፍርሃት፣ እግዚአብሔር ማይከብርበት ፍርሃት፣ ጽድቅ ለማድረግ መፍራት፣ ለመወሰንና የኢየሱስ ለመሆን መፍራት፣ መርበትበት፣ መርበድበድ፣ ገብርኤል ይቀስፈኛል ሚካኤል ይቆርጠኛል ብሎ መፍራት፣ እውነት ብናገር ሰው ይጠላኛል ብሎ መፍራት። ከነ ፍቅሩ ወደዚያ ይሄድ፣ ከነ ፍቅሩ የረከሰ ፍቅር። እውነት ስትናገር ማይሰማ ከሆነ ከዛው ፍቅሩ ጋር ይሂድ። አላኖረውም አያኖረኝ አበቅ። ሰው እውነት ለመናገር ሚንቀጠቀጥ ከሆነ ፈሪ ነው። እግዚአብሔርን አይደለም የሚፈራው ሰውን። ሰውን መፍራት ደግሞ ወጥመድ ያመጣል ተብሎ ተጽፏል። ወጥመድ ያመጣል። እንዲሁ ሲርበተበቱ የሚኖሩ ዘመናቸው በፍርሃት በመንቀጥቀጥ ያለቀ እግዚአብሔር ይገስጸው። የፍርሃትን መንፈስ አልተቀበልንም ይላል እግዚአብሔር ቃል። ሃሌሉያ። ራስን የመግዛትና የቅድስናን መንፈስ እንጂ የፍርሃትን መንፈስ አልተቀበልንም። አሜን ነው። የተቀበልከው ነገር ነው የሚያኖር። ስለዚህ የሚፈሩ እና የማያምኑ ይሲ አለመፍራት ማነው መፍራታቸው ፈሪ ተርበትባች መሆናቸው ወደ አለማመን አምጥቷቸው የማያምኑ ሆነዋል። የማያምኑ አዮ ሰው መፍራት ወጥመድ ነው። ወጥመድ ያመጣል ማለት እኮ እግዚአብሔርን እንዳታምኑ ሁሉ ያደርጋል። እንዴ እግዚአብሔርን እንዳያምን ሰው የሚያደርገው አንዱ ፍርሃት ነው። ፍርሃት የሚፈሩ የማያምኑ የርኩሳንም የነፍሰ ገዳዮች ነፍሰ ገዳይነት እግዚአብሔር የሚጸየፈው ነገር ነው። ደሙ የሚፈስ ደሙ ይፈሳል ብሎ ነው በዘፍጥረት ምዕራፍ 9 ላይ ሲናገር የምናየው። በቃ እግዚአብሔር የሚጸየፈው የሚፈሩ የማያምኑ የርኩሳን ይሄ ቅድም ያልኳችሁ ርኩሱ ይርከስ ቅዱሱም ወደፊት ይቀደስ፣ ዋጋውን ግን እሰጠዋለሁ። አውቀ ግባበት ማለት ነው። ኃጢአትን ሰዎች እንዲጠሉ ማያደርግ ከሆነ የኛ ወንጌል ኃጢአትን እንዲጠሉ፣ ስርቆትን፣ ውሸትን እንዲጠሉ ማያደርግ ከሆነ ማንን ነው የምታገለግለው? ማንን ነው የምትሰብከው? ማንን ነው የምታታልለው? የነፍሰ ገዳዮች፣ የሴሰኛዎች፣ የአስማተኞች ቅድም ያልኩት በሙሉ እዚህ ላይ ተደግሞ ጣዖትንም የሚያመልኩ የሐሰተኛዎች አሁን ስዕል ሰቅሎ ምናምን እንትን ማለት ጣዖት አምልኮ ነው ስንለው አይሰማ። ገንዘብም ጣዖት ይሆናል። ከልክ በላይ ከእግዚአብሔር በላይ የወደድከው ነገር በሙሉ ጣዖት ነው። ጣዖት ነው። በነገራችን ላይ የምንወዳቸው ሰዎች በአንድም ይሁን በሌላ መንገድ በእምነት ስፍራም በለው በቤተሰብም በለው በምንም በለው ከእግዚአብሔር ፍቅር በላይ ከእግዚአብሔር ክብር በላይ ከእግዚአብሔር እውነት በላይ አይምሯችንን የሚቆጣጠረው ያ ነገር ከሆነ በቃ ተመታሃል። በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ እግዚአብሔርን ውደድ እሱን አምልክ እየተባለ የተጻፈውም ለዛ ነው። ጌታ ኢየሱስም ከሕግ ዋነኛይቱ የትኛው ናት ብለው ሲጠይቁት የተናገረው ይሄንን በቃ ባልንጀራን ውደድ፣ እግዚአብሔርን ውደድ። ባልንጀራን እንደ ራስ አድርገው ውደድ። ከራስ በላይ ግን የምትወደው እግዚአብሔርን ብቻ ነው። ስለዚህ ጣዖት ማምለክ የሐሰተኛዎች ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ይኸውም ሁለተኛው ሞት ነው በማለት ሁለተኛው ሞት ይናገራል። አንድ ምዕራፍ ወደ ኋላ ልሂድና እንደዚሁ
ቁጥር 12 ላይ ምዕራፍ 20 ቁጥር 12 ላይ ሙታንም ታናናሾችና ታላላቆችም በዙፋኑ ፊት ቆመው አየሁ፣ መጻሕፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍት ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ፣ እያንዳንዱም እንደ ስራው መጠን ተከፈለ። ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። አለቀ፣ ተጣለ። አንድ ምዕራፍ ወደ ኋላ አሁንም ምዕራፍ 19 ደግሞ ይሄ ስፍራ አውሬው የሚጣልበት ስፍራ፣ ሰይጣን በመጨረሻ የሚጣልበት ከነ ግብረ አበሮቹ የሚገባበት ስፍራ። እግዚአብሔር ለሰው እሳት አላዘጋጀም። ከእግዚአብሔር ይልቅ ግን ሰው ሰይጣንን ሰምቶ ከጽድቅ ይልቅ ርኩሰትን መርጦ እምቢ የሚል ከሆነ መጨረሻው የወደደው ሰይጣን ጋር አብሮ እሳት ውስጥ መግባት ነው። አበቅ ቁጥር 20 ተመልከት። ምዕራፍ 19 ቁጥር 20 አውሬውም ተያዘ ይላል፣ በእርሱም ፊት ተአምራትን እያደረገ፣ ይሄ ሐሰተኛው ነቢይ ማለት ምልክት እያደረገ ታምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። ይሄ በዲን ወደሚቃጠል የእሳት ባህር ገሃነመ እሳት ወይም ደግሞ የፍርድ እሳት የሚባለው ነው። አየው፣ ንስሐ ያልገቡ ልብሳቸውን ያላጠቡ ሁሉ የሚገቡበት ስፍራ። ይሄንን ጌታ ኢየሱስ በማቴዎስ ወንጌል ላይ ሲናገር ምዕራፍ 25 ላይ ምን ይላል? ምዕራፍ 25 ላይ ቁጥር 41ን ተመልከቱ። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። የዘላለም እሳት። ስለዚህ ሰው ንስሐ ካልገባ የሚገባው ወደ ዘላለም እሳት ነው። ወደ ዘላለም እሳት ነው። አሁን ያለህ እድል ምንድነው? አሁን ንስሐ መግባት ነው። አሁን ጌታን መቀበል ነው። ንስሐ መግባት ጌታን መቀበል ነው። ጣዖት የሚያመልክ ወደ እግዚአብሔር መንግስት አይገባም። ነፍስ የገደለ ወደ እግዚአብሔር መንግስት አይገባም። ሴሰኞች ወደ እግዚአብሔር መንግስት አይገቡም። አስማተኞችና ጠንቋዮች፣ ስርማሾች፣ ቅጠል በጣሾች አይገቡም። ዘፋኞች፣ ዳንኪራ ረጋጮች አይገቡ። ሐሰትን የሚወዱና የሚያደርጉ አይገቡ። ውሻዎች አይገቡ። ወደ ትፋታቸው የተመለሱ አይገቡ። ስለዚህ ወደ እግዚአብሔር መንግስት እንድትገባ ንስሐ ግባ። ንስሐ ግባ። ይሄ የእግዚአብሔር የታመነ ቃሉ ነው። የታመነ ቃሉ። ስለዚህ ቅዱሱም ይቀደስ፣ ርኩሱም ይርከስ፣ ጻድቁም ጽድቅን ያድርግ፣ አመፀኛውም ወደፊት ያምፅ፣ ግን ዋጋዬ ከኔ ጋር አለ ያለው ጌታ በደጅ ነው። ስለዚህ ምርጫችሁን አስተካክሉ። የህይወትን ምርጫ ምረጡ። እሱም ኢየሱስ ነው። ኢየሱስ የዘላለም ህይወት ነው። ኢየሱስ መንገድ ነው። ኢየሱስ ህይወት ነው። በመስቀል ላይ ያልሆነልን ነገር የለም። ሁሉን ነገር አድርጎልናል። እመንና ተቀበለውና ዳን ነው የተባልነው። ወደዚህ ጌታ በመምጣት የዘላለም እጣፈንታችሁን እንድታስተካክሉ በጌታ ፍቅር ጥሬን አቀርባለሁ። እወዳችኋለሁ። እሳት የለም ብለው የሚያስቡ ወይም ደግሞ እንደ ካምፋየርና እንደ እንትን የሚያስቡ ሰዎች ይኖራሉ። ወንድሜ አሁን ነው ያለህ እድል። ሰው ከመሞቱ በፊት ንስሐ መግባት አለበት። 40 እና 80 ተደግሶልህ የቄስ ሆድ ብትሞላ እንጂ ያንተ ነፍስ ከሲኦል ልትወጣ አትችልም። ንስሐ ካልገባ አሁን ምርጫህን ካላስተካከልክ ሌላ እድል የለህም።
እሱ እዚህ 40-80 ዓመት ተደግሶ ዝክር ተዘክሮ ምናምን የሚሉ እሱ የቄሶች ድርሰት ነው። እሱ የአመፀኞች ድርሰት ነው። እግዚአብሔርን ማይፈሩ ሰውን ማያፍሩ ሰዎች የፈጠሩት ሃይማኖታዊ አክቲቪቲ ነው። ሃይማኖታዊ አክቲቪቲ። ንስሐ ብትገባ ግን ትድናል፣ የዘላለምን ሕይወት ትወርሳል። በቃ እውነታው ይሄ ነው። ስለዚህ ጌታን መቀበል የምትፈልጉ አንድ ቁጥር ጻፉልኝ። ከዛ ጸልየን እናበቃለን የዛሬውን ፕሮግራማችንን። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ጌታን መቀበል እፈልጋለሁ የምትሉ ካላችሁ ንስሐ ማለት መመለስ ማለት ነው። ወደ ጌታ መመለስ ማለት ነው። ጀርባህን ለጌታ ሰጥተህ የምትኖር ሁሉ ወደ ጌታ ተመለስ። አመፅ ሲኦል ነው የሚጨምረው። ንስሐ ወደ እግዚአብሔር መንግስት የምንሄድበት መንገዱ ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ጌታ ኢየሱስም የተናገረው ይህንን ነው። ሰው መዳን ትፈልጋለህ? ለሰው ከሁሉ በፊት ሞት ከዛም በኋላ ፍርድ እንደተመደበበት እናውቃለን። ይሄ የሚያሳየው በተለይ ዕብራውያን ምዕራፍ 9 ላይ በግልጽ የተጻፈ ቃል ነው። ፍርድ አለ፣ ከዛስ ሞት አለ፣ ከዛ ፍርድ አለ። ሃሌሉያ። የሩቅ ሀገር የጽዮን ተጓዥ ነኝ፣ በሰማይ ሀገር ያለኝ ታድያለው፣ አገር ገባለው፣ ታድያለው፣ ዘላለም አርፋለው። ሃሌሉያ። ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ፣ ጌታ ሆይ ተመስገን። ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ፣ ጌታ ሆይ ተመስገን። ሃሌሉያ። እሺ አበበች፣ ጌታ ኢየሱስ ይባርክሽ። ስማችሁን ይዛለሁኝ። ጌታን መቀበል የምትፈልጉ አንድ ቁጥር ብቻ ነው የምትጽፉልኝ። አንድ ቁጥር ጻፉልኝ። አበበች እንኳን ደህና መጣሽ። ጌታ ኢየሱስ ይባርክሽ። በዩቲዩብም በፌስቡክም እየተከታተላችሁ ያላችሁ፣ በቲክቶክም እንደዚሁ ጌታን መቀበል ንስሐ መግባት የምትፈልጉ ሁሉ እሺ አንድ ቁጥር ጻፉልኝ። ዩዘር 8897 እንኳን ደህና መጣችሁ። ጌታ ኢየሱስ ይወዳችኋል። ስለ እናንተ እግዚአብሔርን እጅግ አድርጌ አመሰግናለሁኝ። ተባረኩ፣ ተባረኩ። እንኳን ደህና መጣችሁ። ጌታን መቀበል የምትፈልጉ የቲክቶክ እንትኑንም ከፍቼዋለሁ። ጌታን መቀበል የምትፈልጉ አንድ ቁጥር ብቻ ጻፉልኝ። ከስማችሁ ስር አንድ ቁጥር ጻፉልኝ። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ብቸኛ ስም ኢየሱስ ነው። ዛሬ ኤፕሪል 27 2026 ንስሐ ግቡ፣ ጌታን ተቀበሉ። ተባረኩልኝ። እኔም ወዳችኋለሁ። ዘመናችሁ ይባረክ። ኑ ወደ ጌታ ንስሐ ግቡ፣ ጌታን ተቀበሉ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። አሜን።
ተባረኩ ተባረኩ። ያድናል፣ ኢየሱስ ያድናል። ኢየሱስ ጌታ ነው ብለህ በአፍ ብትመሰክር አሜን፣ ከሞት መነሳቱን ደግሞ በልብ ብታመን አሜን። ሃሌሉያ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የዘላለም ሕይወት አለው፣ ከኢየሱስ ጋር ነግሶ ይኖራል። የእግዚአብሔር ቅናት ይህንን አድርጓል፣ የእግዚአብሔር ፍቅር ይህንን አድርጓል። ሃሌሉያ። ተባረኩ። ሁለት ሰዎች ስማቸውን ሰጥተውናል። ስም መስጠትና ቁጥር መጻፍ የማትፈልጉ ምናልባት ለጥንቃቄ ግን ደግሞ ጌታን መቀበል የምትፈልጉ ቤታችሁ ሆናችሁ ጸሎቱን ከኛ ጋር አብራችሁ መጸለይ ትችላላችሁ። አብራችሁ ጸልዩ። ጌታ ደግሞ ያውቃችኋል፣ የት እንዳላችሁ፣ በምን አይነት እምነት ይህን እንደምታከናውኑ እግዚአብሔር ያውቃል። መንፈስ ቅዱስ ከእናንተ ጋር ነው። ጸሎቱን ባላችሁበት ስፍራ በእምነት አብራችሁን ጸልዩ። ጸልየን የዛሬውን ፕሮግራም እናበቃለን። አንድ ማስተካከያ ደግሞ ልስጣችሁ። ሰሞኑን በዚሁ በዘማሪ ደረጀ ዙሪያ የሰጠው ሐሳብ ላይ አንዳንድ ሰዎች ጸሎት እንደጀመራችሁ ነግራችሁኛል። በጣም በጣም ደስ ብሎኛል። ጌታ ኢየሱስ ዘመናችሁን ይባርክ። ለሌሎቹም ከመንገድ የሳተ ይመለሳል፣ የወደቀ ይነሳል እና እነሱን ወደ ንስሐ እንዲመጡ እየጸለይን ነው ብላችሁ መልእክት የላካችሁልኝ የተነጋገርነው ብዙ ነገር አለ። እግዚአብሔር ይባርካችሁ። በርትታችሁ ጸልዩ። አንደኛው ማሳሰቢያ እሱ ነው። ሁለተኛ ከዛ በፊት ደግሞ ከዘፈን ርኩሰት ያመለጡ ዘፋኞችን የህይወት ተሞክሮ ያቀረብኩበት ነበር። ስለነ ሂሩት በቀለ፣ ስለነ ሙሉቀን መለሰ፣ ስለነ አብተው ተፈራ ነጋሽ ምናምን በዚህም በዘጠናዎቹ የነበሩትንም አሁን በቀጥታ አገልግሎት ውስጥ የገቡ ጌታ ሙሉ በሙሉ ህይወታቸውን የለወጠላቸው ወንድሞችንና እህቶችን ታሪክ አንስቼ ስለ መዝሙር ሳነሳ የሂሩት በቀለ መዝሙር ነው የሚል ኢንፎርሜሽን ደርሶኝ የሂሩት በቀለ ነው ብዬ ያቀረብኩት አንድ መዝሙር ነበር። ግን ያ መዝሙር የሷ እንዳልሆነ ማስተካከያ ደርሶኛል። ይሄ የዘገየ መስሎኝ ከቃልህ ለካስ የኔን ጉዳይ ታውቃለህ የሚለው ማለት ነው። ስለዚህ የሂሩት በቀለ አይደለም እሱ። የሂሩት በቀለ ከስር የዘረዘርናቸው ትዝ የሚላችሁ ቪዲዮ ላይ ከስር የዘረዘርናቸው ናቸው እና በሱ ጉዳይ ማስተካከያ መስጠት ስለፈለኩ ነው። የሂሩት በቀለ መዝሙሮች በጽሁፍ የደረደርናቸው አሉ። ይሄ ግን የዘገየ መስሎኝ የሚለው የሂሩት በቀለ አይደለም እና እሱን ማስተካከያ እንድትወስዱበት አደራ ላለሁኝ። ወዳችኋለሁ። አሁን ጸልየን እናበቃለን። አሜን። ክብር ለእግዚአብሔር ይሁን። ጌታን መቀበል የሚፈልግ አለ? ሌላ መጸለይ፣ ንስሐ መግባት፣ በልብ ያመንከውን በአፍ መመስከርና የዘላለምን ሕይወት መቀበል። አሜን። አብራችሁ ጸልዩ። እሺ፣ እጆቻችሁን ዘርግታችሁ ባላችሁበት ስፍራ ተንበርክካችሁ ቢሆን በጣም በጣም ደስ ይላል። ወይ ቆማችሁ እጃችሁን ወደ ላይ አንስታችሁ አብረን እንጸልይ። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ፣ ደምህን እንዳፈሰስክልኝ፣ እንደ ሞትክልኝ፣ በሦስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣
አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሠራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹሕ ደምህ እጠበኝ፣ ስሜን በሕይወት መዝገብ ጻፍልኝ። ከዚች ቀንና ሰዓት ጀምሮ አንተን የሕይወቴ መድኃኒት፣ የሕይወቴ ጌታ፣ የሕይወቴ ቤዛ መሆንህን አምኜ ተቀብዬሃለሁ። ጌታዬ ኢየሱስ እወድሃለሁ። የዚህን ዓለም ገዢ ሰይጣንንና መንግሥቱን ክጃለሁ። ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ሆኛለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። አበበችና ዩዘር 8897 ጌታን ተቀብለዋል። 2 ሰዎች ወደ ጌታ መንግሥት በንስሐ መጥተዋል። ስለ እናንተ እግዚአብሔርን እጅግ አድርገን እናመሰግናለን። በአንድ ሰው መዳን በሰማይ ትልቅ ደስታ፣ በመላእክቱ ዘንድ ትልቅ መዝሙር ይደረጋል። እናንተ ለእግዚአብሔር መንግሥት ደስታ ሆናችኋል። ተባረኩ፣ ጸጋ ይብዛላችሁ። እጸልይና እናበቃለን። ጻድቅ አባት እግዚአብሔር ሆይ ስምህ ይባረክ። ስለ መጣው መልእክት እናመሰግንሃለን። ጌታ ኢየሱስ ደግሞ ወደ አንተ ስለመጡ ስለተቀበሉህ ወገኖቼ ተመስገን። ቃል ተናግረን ሰዎች ስለሚድኑ፣ ያንተን እውነት አውጀን ሰዎች ስለሚድኑ እናመሰግንሃለን። ለእኔ ለባሪያ ስላበዛው ጸጋ ክብር ሁሉ ለአንተ ሰጣለሁ። እነዚህን 2 ወገኖቼን ደግሞ በተለያየ ስፍራ ይህን ጸሎት አብረው እየጸለዩ መዳናቸውን ስለተቀበሉ ወገኖቼ ሁሉ አመሰግንሃለሁ። እኔ ባላያቸው ምታውቃቸው በየቤቱ አንተን የተቀበሉ ብዙ ወገኖች አሉ። በመንፈስህ ሙላቸው፣ በደምህ ይታጠቡ። ከዘር ማንዘር፣ ከቤተሰብ፣ ከአያት፣ ከቅድማያት የሚመጣ የትኛውም አይነት የመናፍስቱ ዓለም ጥልቅ አሰራር፣ የመተት፣ የአስማት፣ የድግምት አሰራር፣ የአዶ ከብሬና የዛር አሰራር ሁሉ ከላያቸው፣ ከዘመናቸው፣ ከዕድላቸው ላይ የተገፈፈ ይሁን። በጌታ በኢየሱስ ክርስቶስ ስም አፈረስኩት። ክብር ሁሉ ላንተ ይሁን። መጻሕፍትን እንዲመረምሩ እንዲጸልዩ ኃይል፣ መንፈሳዊ ብርታት እንድትሰጣቸው፣ የመረዳትን ባለጠግነት እንድትጨምርባቸው ጸልያለሁ። በዚህ ዘመን ቃልህን በመስማት የሚያርፉ ወገኖቼን ሁሉ ባርካቸው። ክብር፣ ምስጋና፣ አምልኮና ውዳሴ ከምድር እስከ ሰማይ ላንተ ይሁን። እነዚህን ወገኖቼ ለታመኑት ላንተ ክንዶች አደራ አሳልፌ የሰጠውኝ በኢየሱስ ክርስቶስ ስም አሜን። ወዳችኋለሁ። ተባረኩ። ዛሬ ጌታን የተቀበላችሁ 2 ወገኖቼ መጽሐፍ ቅዱስን አጥኑ፣ ተንበርክካችሁ ጸልዩ፣ ኅብረት አድርጉ። በሚቀርባችሁ ስፍራ ትክክለኛና ጤናማ የወንጌል አስተምሮ ወደሚያስተምሩ አብያተ ክርስቲያናት ሄዳችሁ ኅብረት አድርጉ፣ ጸልዩ፣ በርቱ። ወዳችኋለሁ። ዘመናችሁ ይባረክ። ሻሎም ብያለሁኝ። ተባረኩልኝ። እሺ፣ ያው አገልግሎቱን የምትደግፉ ወገኖች ዘመናችሁ ይባረክ። ሰሞኑን እንደዚሁ የዘላለም ሕይወት ሚኒስትሪን በገንዘብ የደገፋችሁ ወገኖች አላችሁ። በጣም ነው የምናመሰግነው። እግዚአብሔር በዚህ ሚኒስትሪ በኩል እየሰራ ያለውን ስራ አምናችሁ በደስታ ስለምትሰጡ ስጦታ ጌታ ኢየሱስ ዘመናችሁን ይባርክ። ቤታችሁ የበረከት ይሁን። ባወጣችሁት እጥፍ ድርብ አድርጎ እግዚአብሔር ይክፈላችሁ። ተባረኩ። በጣም ነው የምናመሰግነው። በሚኒስትሪው ስም ከፍ ያለ ምስጋናዬን አቀርባለሁ። ኢትዮጵያም ያላችሁ፣ አሜሪካም፣ አውሮፓም የምትኖሩ፣ ካናዳም፣ አውስትሬሊያም ከስር በምትመለከቷቸው ኮንትሪቢዩት ለማድረግ ዜል አለ፣ ካሻፕ አለ፣ የንግድ ባንኮች አሉ። የንግድ ባንክና የአዋሽ ባንክ፣ የአቢሲኒያ ባንክ አካውንት ቁጥሮች አሉ እና በተለያየ መንገድ መርዳት ማገዝ ትችላላችሁ። ስራ እየተሰራ ነው። ክብር ምስጋና ለእግዚአብሔር ይሁን እና ስለሰጣችሁን እግዚአብሔር ይስጣችሁ። ደግሞ በእግዚአብሔር መንግሥት ውስጥ መዝራት ብዙ ነገር ለማፈስ፣ ብዙ ነገር ለማጨድ፣
በረከት ለማጨድ መንገድ አንዱ መንገድ እሱ ነው። ስለዚህ ታማኝ ሆናችሁ ቀጥሉ። ሜምበር መሆን የምትፈልጉ በዚህ በዩቲዩቡ ላይ ሜምበር መሆን ትችላላችሁ። የዘላለም ሕይወት ሚኒስትሪ አባል መሆን ትችላላችሁ። በጣም በጣም ትንንሽ ክፍያዎች ናቸው የሚደረጉት። ከ7 ብር ጀምሮ 10 ብር፣ 15 ብር፣ 20 ብር ከፍላችሁ አባል የምትሆኑበትን ሜተድ አዘጋጅተናል። ዶላር ማለት ነው። $20፣ $7 ምናምን የሚከፈልባቸው ኦፕሽኖች አሉ። የእንትኗን የኮከብ ምልክቱን በመጫን ሜምበር መሆን ይቻላል። ፎርሙን በመሙላት ማለት ነው። እሱንም አበረታታችኋለሁ። ጸጋ ይብዛላችሁ። ኢየሱስ ጌታ ነው። እውነትና ፍቅር ያሸንፋል። ሻሎም
ማለት ነው። ኤቢ ባለፈው የመለሰለት መልስ ለዛ ሰው ምን ነበር ሲያስተምር የነበረው? ቤተክርስቲያን ውስጥ የወንጌል አማኝ ነኝ ብሎ በሚል ቤተክርስቲያን ውስጥ የተቀመጠ በላተኛ ሰው ነው። አንድም የወንጌላውያን አማኞች እኔ ሄጄ በተገለገልኩባቸው አብያተ ክርስቲያናት ሁሉ ቀን የጌታ ዳግም ምጽአት ሲሰበክ ነው የማውቀው። በየስብከት መካከል ጌታ ኢየሱስ ሆይ ቶሎና ማራናታ የበጉን ከተማ እንናፍቃል እያለ በመዝሙራችን፣ በስብከታችን፣ በትምህርታችን የወንጌል አማኝ ሆኖ ኢየሱስ አይመጣም ብሎ የተማረ ሰው ካለ 77 ቁጥር ይጻፍ። የት ቤተክርስቲያን እንዳለ እጠይቀዋለሁ፣ አስገባና እስኪ 77 ቁጥር ጻፉ። ኢየሱስ አይመጣም ብሎ የሚል ትምህርት ያስተማረች ቤተክርስቲያን ካለ እዛ ትምህርት ቤት እዛ ቤተክርስቲያን ውስጥ የተማረ ሰው ካለ ይጻፍ። እዚህ አሁን ካላችሁት 474 ሰው እንደኛ አይነት ሰዎች ነው ታገሱ ብለው የሚሉን። እኔ ስናገር ኤርሚያስ ይሳደባል ብለው ይላሉ። እንደነኛ አይነት አሳች ቀበሮ እኮ አልኩ። ቀበሮ ማለት ስድብ መስሎ ከሆነ አባቶቼ የብሉይ ኪዳን ነቢያት ተጠቅሞታል። ቀጥታ ጌታ ኢየሱስ ተጠቅሞታል። ይሄን ቃል ቀጥታ ሄዳችሁ ለዛ ቀበሮ ንገሩት ብሎ ማለት ነው። ነፍስንም ይበሉ የክርስቶስን ቤተክርስቲያን ሽባ አድርጎ ለማስቀመጥ የወጣ ክፉ መንፈስ መካከላችን የበቀሉ የትውልድ አረሞች ሰይጣን ያስገባቸው በማቴዎስ 13 መሰረት ስንዴውን ዘሪው ሊዘራ ወጣ። ከዛስ እንክርዳድ በቀለ። ከየት መጣ? ባለቤቱ ተኝቶ ይላል። ቤተክርስቲያን በተኛችበት አንተ ዝም ብለህ መንፈሳዊ እንቅልፍ ስታንቆላፋ እንዲህ አይነት ትምህርት ይዘው ይመጣሉ ቲክቶክ ላይ ማለት ነው። እና ይህን ታገሰው ብላችሁ ትሉኛ የፕሮቴስታንት ትራዲሽኑ ሰፊ ስለሆነ ብለን እንታቀፈው። ይህንን እንቀበለው። ሞቴን እመርጣለሁ ስልህ መድኃኔዓለም ኢየሱስ ምስክሬ ነው። ሞቴን እመርጣለሁ። ገነት ቸርች ነች ይህን የምታስተምር። አማኑኤል ህብረት ናት ይህን የምታስተምር። ቃለ ሕይወት መካነ ኢየሱስ ነች ይህን የምታስተምር። ሙሉ ወንጌል መሰረተ ክርስቶስ ነች ይህን የምታስተምር። ጉባኤ እግዚአብሔር ሕይወት ብርሃን ናት ይህን የምታስተምር። ሌሎች አብያተ ክርስቲያናት ናቸው ይህን የሚያስተምሩት። ትራዲሽን ይላል ይዞት የሚመጣው የእባብ ትምህርት። ኢየሱስ አይመጣም ብሎ ይለኛል። በፕሮቴስታንት ውስጥ ብዙ ትራዲሽን አለ። አለቅልቀህ ድፋው ያንተን ትራዲሽን። በትራዲሽን ውስጥ የደበቅከውን የስተት ትምህርት መርዝህን አንጠጣም። 4 ነጥብ። ማንም የሚናገረው የሥላሴ ባሪያ ኤርሚያስ ማለት ነው። 4 ነጥብ። ኢየሱስ ጌታዬ ይመጣል ወንድሜ፣ ዘባቾች ይነሳሉ ብሎ እንዳለ ቅዱስ ጳውሎስ ይኸው እየተነሱ ነው ከመካከላችን። እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ ከመካከላችሁ እንዲነሱ አውቃለሁ። ጠማማ ነገርን እያስተማሩ ደቀ መዛሙርትን ወደ ኋላ ይስባሉ ብሏል። እኔ ጳውሎስ ታዲያ ከሙታን መነሳት አለበት እንዴ? እኔ የማን ጎፈሬ ሳበጥር? አንተ የማን ጎፈሬ ስታበጥር? አንቺ የማን ጎፈሬ ስታበጥሪ ነው? የእሱን በጎነት ልንናገር የተመረጠ ትውልድ የንጉሥ ካህናት ብለን የምንቀጠቀጥ የነበርን ሰዎች ቸርች ውስጥ፣ እዚህ ግን ስንወጣ ለክርስቶስ ቤተክርስቲያን እንቅፋት አረም የሆነ ትምህርት ሲያስተምሩ ይኸው አሁን ፊት ለፊት ወጥተው መሞገስ ስላቃታቸው በየውስጥ ምን አሉ? ኤርሚያስ ይሳደባል እያሉ ነው። ኤርሚያስ ይሳደባል፣ ስልክ አደውሉለት ይሳደባል። ያው የነሱ ቅጥረኞች ማለት ነው። አልታገስም ስልህ ውስጤ የተቀበልኩት መንፈስ አይታገስም አልኩ። የኢየሱስ ክርስቶስ መንፈስ ነው ያለብኝ። ለዚህ ነው መተህ እዚህ ቁጭ ብለህ ተጥደብ መተህ ውለህ የምትሰማኝ። ኦኬ፣ የሰይጣን መንፈስ ቢጠናወተ መተህ አትሰማኝም ነበር። ማረጋገጫውም አንዱ እሱ ነው። ፋክት ነው። እቅጫን ነው የምንናገረው። እንዲህ አይነት ትምህርተኛ አልተማርንም። ኢየሱስ ይመጣል ብለው የሚል ትምህርት ነው የተማርነው። የሙታን ትንሣኤ አለ ተብለን የተማርነው። ሙታን የማይበሰብሱ ሆነው ይነሳሉ ተብሎ የተማርነው። ኦኬ፣ ጌታችን ኢየሱስ የወጉት ሁሉ እያዩት ይመጣል ወደዚህ ዓለም። መጽሐፍም የሚናገረው ይህንን ነው። ቤተክርስቲያን የሚያስተማረችን ይህንን ነው። እኔ እንግዲህ እነኝን አብያተ ክርስቲያናት ሁሌ ስጠራ ታውቃላችሁ። ሁሌ
አዳር ፕሮግራም መሰረተ ክርስቶስ ቤተክርስቲያን ይሄድ ነበረ። የፋሲካ አዳር እዛ ነበር ማድረው። ምስራቅ አጥቢያ መሰረተ ክርስቶስ ሁሌ የፋሲካ አዳር እዛ ነበርኩኝ እኔ ኢትዮጵያ በነበርኩበት ጊዜ። በየመዝሙራችን በየስብከታችን ፕሮግራሞች በሚደረጉበት ድራማዎች ሲሰሩ የጌታ ዳግም ምጽአት መሰረተ ክርስቶስ ቤተክርስቲያን ታስተምራለች። ሙሉ ወንጌል ቤተክርስቲያን ሄጄ ቁጭ ብዬ መንፈሳዊ መብል የበላሁባት ቤተክርስቲያን ናት። እኔም የዳንኩበትን የመዳን ወንጌል ይዛልኝ የመጣች ቤተክርስቲያን ነች። መካነ ኢየሱስ ቤተክርስቲያን ልክ እንደዚሁ ያገለገልኩባትም የተገለገልኩባት ቤተክርስቲያን ነች። የጌታን የኢየሱስ ክርስቶስን ዳግም ምጽአት የሙታን ትንሣኤ ትሰብካለች። ህብረት አምባ ቃለ ሕይወት ቤተክርስቲያን ሄጄ ቁጭ ብዬ እነ ፓስተር ጎሳዬ ዛሬ ወደ ጌታ ሄዷል። ቁጭ ብዬ የተማርኩበት መንፈሳዊ መብልን የበላሁበት ቤተክርስቲያን ናት። የወንጌል ብርሃን ፓስተር ዳንኤል መኮንን ካሳንቺስ የጌታን ዳግም ምጽአት ከመጨረሻው ዘመን ጋር ከትንቢተ ዳንኤል ጋር አርብ ካሳንቺስ ባለው አሁን ወደ አዋሬ ሆቴል ወደ ላይ ከፍ ብሎ ወደ ሜዳው ጋር ያለው ቸርች ሳይሆን የመጀመሪያው ላይ የምታውቁት እዛ ለብዙ ሳምንታት ወራቶች ሄጄ ተምሬያለሁ። ጌታ ዳግም እንደሚመጣ ነው የነገሩን መጋቢው። እነዚህ አብያተ ክርስቲያናት ስማቸውን የጠራዋል። የኔዋ ራሱ ጉባኤ እግዚአብሔር ቤተክርስቲያን አሴምብል ቸርች 6 ኪሎ አጥቢያ። ከነዚህ አብያተ ክርስቲያናት ስማቸውን ከጠራኋቸው መንፈሳዊ መብልን ሄጄ የበላሁበት የተማርኩባቸው አብያተ ክርስቲያናት ናቸው። የጌታን ዳግም ምጽአትና የሙታን ትንሣኤን ይሰብካሉ። የነገረ ፍጻሜ የዓለም መምጣት ነው። ጌታ ወደ ዓለም እንደሚመጣ በሙታና በሕያዋን ላይ ሊፈርድ ስልጣን እንዳለው ጌታ ተመልሶ እንደሚመጣ በስሙ ያመኑት ራፕቸር ንጥቀት እንደሚሆን ከዛም በኋላ በዓለም ላይ እግዚአብሔር እንደሚፈርድ ጌታ ኢየሱስ ክርስቶስ በኢየሩሳሌም እንደሚነግስ በዳዊት መንግስት ላይ እንደሚነግስ በአሕዛብ መንግስታት ላይ በአርማጌዶን ጦርነት እንደሚፈርድባቸው በሜጊዶ ሜዳ ላይ የሚደረገውን ጦርነት እግዚአብሔር የቀጠረው ከብዙ ሺህ ዓመት በፊት በነ ሕዝቅኤል በነ ዳንኤል በነ ኢዩኤል የተናገረው በነ ዘካርያስ የተናገረው ትንቢት ሁሉ እንደሚፈጸም ይህንን አስረግጠውን ያስተማሩኝ እነዚህ ቤተክርስቲያንና ሌሎቹም ቤተክርስቲያናት። ይሄኛውስ ቀበሮ ምን ይላል? መጡ ኢየሱስ አይመጣም። እስከ ዛሬ ድረስ የተሸከማችሁትን ትምህርት ስንቃወም ምን ትላላችሁ ብሎ አለን። ምን ትላላችሁ? አዎ አንቀበልም። ትራዲሽን ብሎ በሚል አትደበቁም። ቅዱስ እግዚአብሔር ምስክር ነው። ኦኬ፣ አትደበቅም። ጥሻህንና መደበቂያ ዋሻን እንገላልጠዋለን። የትኛውም ቸርቹን ይሄ የቃለ ሕይወት ቤተክርስቲያን ትራዲሽን ነው ብለህ ትራዲሽን ውስጥ ሄዳ አትደበቅም። ቤተክርስቲያኒቱ የምትቀበለውን ትራዲሽን እናከብራለን። ቤተክርስቲያኒቱ ግን እንደዚህ አይነት አመፅ የተሞላ ትምህርት በትራዲሽን ውስጥ ደብቃ አልተቀመጠችም። ቃለ ሕይወት የኢየሱስን ዳግም ምጽአት ታምናለች። 4 ነጥብ። ኮተታም ትውልድ ሁሉ ኮተትን አምጥተኛ ላይ ልጭን 4 ነጥብ። የትኛውም ቤተክርስቲያን የጌታን ዳግም ምጽአት እናምናለን። ጌታ ይመጣል። ኢየሱስ ይመጣል። እናምናለን። ደግሞ እኮ በድፍረት እኮ ነው የጻፈው። እናንተዬ በድፍረት እዚህ መጡና ኤርሚ ለምን እንዲህ ትላቸዋለህ? ለምን ጠንከራ አድርገህ ትናገራለህ? በደንብ ነው ጠንከራ አድርጌ የምናገረው እህት አለም። በደንብ ውስጥ የተቀበልኩት መንፈስ እንደዚህ አለሳልሶ አይናገርም። በደንብ ለስተት ትምህርት አራራም። ለሳቱ ሰዎች ግን ራራለሁ እንዲመለሱ አራራም። መርዝን መታ አትተፋም እኛ ላይ ማለት ነው። ይሄው እኮ አለን አይደል? ባለፈው ከነ ኤቢ ጋር በባለፈው ሳምንት ሲከራከር የነበረ ሰውዬ ኢየሱስ መስቀል ላይ ሲሞት የሞተልን ሰው ብቻ ነው፣ አምላክ በስጋ ሞተ የሚባል ትምህርት ወርዛ አድርጉ፣ የከረፋ የስተት ትምህርት ነው አለን። እንዲህ አይነቱን ሰው ነው ታገስ ብለህ የምትለኝ ወንድሜ? የሞተልህ ሰው ነው ኢየሱስ የሚባል አንድ አይሁዳዊ ሰውዬ ብቻ ነው የሞተልህ እንጂ የሞተው አምላክ ነው ብለህ አትበል ይልሃል። ወንድሞች ያው 2 ቀን ምናምን ነገር የቤት ስራ በሚዲያ ላይ መለሱለት ማለት ነው። ታዲያ አሁን እንደዚህ ብሎ የሚል ሰው ወንድሜ እንግዲህ የኛ ፕሮቴስታንት ውስጥ ብዙ ትራዲሽኖች አሉ። ሰይጣን አንዱ መደበቂያው ትራዲሽን ብሎ በሚለው ውስጥ ነው። ባህል፣ ካልቸር
ቤተክርስቲያኒቱ የምትለው እሱ ውስጥ ነው። በጣም ለአይጥ ዳዋ እንደሚባል ለሰይጣን ትምህርት ትራዲሽን፣ በትራዲሽኑ ውስጥ እና ትራዲሽናችን እና ከትራዲሽናችን ጋራ ዋት ምንድን ያላችሁት ወንድሞች እናቶቼ? እኛ ያው እንግዲህ ትራዲሽን እንሰብካለን ነው አልክ፣ አለቅልቄ እደፋልሃለሁ። የየትኛውን ቤተክርስቲያን ትራዲሽን ይዘና ከመጽሐፍ ቅዱስ ውጭ የወጣ ከሆነ አለቅልቀን እንደፋዋለን። ኦኬ። በኃጢአት ላይ ያመፅን፣ በሰይጣን ትምህርት ላይ ያመፅን፣ በጽድቅ ግን ከጽድቅ ወገን የቆምን ሰዎች ነን። አታምታታም ስልህ አታምታታም፣ እኔም አላምታታም። ኢየሱስ አይመጣም ብለዋልን እኮ አየው። ያው እንግዲህ ኤርሚ የምልህ ቀለል አድርጊው እንጂ ሜርሲ፣ ዝም ብለሽ ምንድን ነው ቀለል አድርጊው። ጸገነት ማለት ነገሩ እንደዚህ ማካበድ የለብንም። ከዚህ የባሰ የሰይጣን ትምህርት ምን አለ? ኢየሱስ አይመጣም እኮ አለህ እና የማን ነው ታዲያ? እባቡ ማለት ነው። እነ ቅዱስ ጳውሎስ እባብ በተንኮሉ ሔዋንን እንዳሳታት አሳባችሁ ተበላሽቶ ከክርስቶስ ካለ ንጽሕና ላይ እንዳትጎድሉ ብዬ እፈራለሁ አለ ጳውሎስ። እፈራለሁ። ምን ያስፈራሃል አንተ? ምን ያስፈራሃል? አትፍራ እንጂ ጌታ የፍርሃትን መንፈስ አልሰጠንም የልጅነትን እንጂ ብላ የሰበከ ሐዋርያ እንዴት ነው እፈራለሁ ብለም ተላ? አየህ፣ ይፈራል ጳውሎስ። ለማን ነው የፈራው? ለክርስቶስ ቤተክርስቲያን። ምንድነው ፍርሃቱ? ከክርስቶስ ካለ ንጽሕና ላይ እንዳያጎድላቸው ብሎ። እንዴት? እባብ በተንኮሉ ነው ሔዋንን ያሳታት፣ በተንኮል ያውም እንግዲህ አለ አይደል? ጌታ ይመስገን፣ ሃሌሉያ። ለጌታ እስቲ አንዴ ከቸብ አርጉ ይላል። አውቀናል ብራዘር። የእጅን ጭብጨባ ማስጨብጨብ አይደለም እግዚአብሔር የሚፈልገው። መጀመሪያ ብናጨበጭብም ለጌታ ነው። ግን እንደዚህ ብሎ ልስልስ ብለው መጣው። እስቲ አንዴ ወፈር አርጉትና አሜን በሉ፣ ስለ ኢየሱስ ልንነጋገር ነው ይላል። ከዛ ምን ይላል ይመጣና፣ እኔ ግን አንዳንድ ጉዳዮች ላይ ጠለቅ ያለ ስነ መለኮታዊ ጥናት አድርጋለሁ ይላል። እቤት ይዘህ ተቀመጥ። እሱ ነው ወንድም አለ የእኛ ጠልቆ የስነ መለኮት አጥኚ። እሺ አጠናኸው ብለው ያልከውን የስነ መለኮት ጥልቅ እውቀትን ተናገር ብለህ ስትለው፣ ይሄ አሁን ግን ማለት ኢየሱስ ክርስቶስ ይመጣል ነው ብላችሁ የምትጠብቁት? እኔ እኮ አንዳንዴ ግርም ይለኛል የዘመኗ ቤተክርስቲያን ይላል እንዴት እንደሚገባ። ቆይ እስኪ ማለት ሰፋ አርጉትና ልባችሁን ሰፋ አርጉት እና እስኪ ነገሩ ላይ በደንብ ጠረጴዛ ይዘን ቁጭ ብለን እናውራ ይልሻል። በር እንድትከፍቱ ልባችሁን አስፉልን ብሏል ጳውሎስ ብሎ ነው የሚጀምረው። ጳውሎስ ልባችሁን አስፉልን ብሎ ያለው ለቆሮንቶስ አማኞች የጽድቅን እውነት ሊነግራቸው እንጂ የእናንተ አይነት እባባዊ ትምህርት ሊነግራቸው አይደለም። ክርስቶስ ዳግም አይመጣም የሙታን ትንሣኤ ሆኗል ብለው ያሉትን የተቃወሙትን ሄሜኔዎስና ፊሊጦስ የተባሉትን ፊት ለፊት ነው የተቃወማቸው። ከአሁን በፊት ትንሣኤ ሙታን ሆኗል ብለው እንኳን ያሉትን ተቃውሟቸዋል ጳውሎስ። ለመንፈሳዊ ልጁ ለጢሞቴዎስ እንደነኛ አይነት ሰዎችን ተጠንቀቅ፣ ተጠበቅ ብሎታል። ማለት ሰፋ እናርገው ማለት ምንድን ነው የምታከሪው? እኔ አልገባኝም። መሰረት መሲ ምንድን ነው ምናምን ነገር ይልሻል። እስኪ ቀስ ብለን ነገሩን በደንብ በጥልቀት እስኪ ነው ግሪኩን ዕብራይስጡን ምናምን ነገር በቃ በጣም ፈልፋይ ይመስላል። መጨረሻ ግሪኩን ዕብራይስጡን ብሎ በግሪክም በእንግሊዘኛም በአማርኛ ውስጥም ተደብቆ ምን ለማለት ነው? መጨረሻ ጌታ እናጠብቁት ምላ አይመጣም። ይሄ ትምህርት የነማ ትምህርት ነው? የነ ካሳ ኬራጋ የእባብ ትምህርት ማለት ነው። ስሙን ጠርቼ ማለት ነው። ካሳ ኬራጋ የሚባል አሳች የሆነ ሰውዬ በኢትዮጵያ ቤተክርስቲያን ታሪክ ውስጥ ከሚታወቁ አሳች ሰው ማለት ነው። ተሳሳትኩ ብያልልህም እፊቴ ቆም አትሞግትም። የካሳ ኬራጋ የእባብ ትምህርት ነው። ኢየሱስ ዳግም አይመጣም ብሎ የሚል ጽሁፍ ሽት ራሱ ምንድነው በራሪ ጽሁፎችን ጽፎ አሰራይቶ አንብቤዋለሁ። ኢትዮጵያ ውስጥ በነበርኩበት ሰዓት ላይ ከእውነተኛ የክርስቶስ ቤተክርስቲያን አገልጋዮች ሰምቻለሁ። አይመጣም ነው የሚልህ ኢየሱስ። የምን መምጣት ነው? ይመጣል እያለ ጴንጤው ዝም ብሎ እየተጃጃለልህ ነው ይልሃል። ቸርች ቁጭ ብሎ እየተጃጃለ ነው ይልሃል። እውነት ለእኛ መጃጃል ይሁን ብራዘርዬ፣ አርፈ ተቀመጥ።
ለምትሰሙ ግን በንጹህ ልብ ጌታን ከሚጠሩት ጋር ጽድቅና ሰላምን እውነትን ያዙ። ለጌታ ቀን ለመምጣት የተዘጋጀ እንድንሆን ቅኖችና ያለ ነውር እንድንሆን መገለጡ እንድንጠብቅ ከዓለም ከሚገኝ እድፈት ከዓይን አምሮት ከስጋ ፍቃድ እየራቅን በቅድስናና በጽድቅ እግዚአብሔርን በሚፈራ ህይወት መገለጡን ጠብቁ። ወንድሞች በጣም ብዙ የሚያስለቅቁ የተቀበልኑን የሰማኑን ትምህርት የሚያስለቅቁ አሳች ሰዎች እዚሁ ቲክቶክ ላይ ተሰማርተውላል። እዚሁ ቲክቶክ ላይ አሁን ያሳየው ቪዲዮ እዚሁ ቲክቶክ ላይ የሚሯሯጥ የነበረ ሰው ነው የሚሰማው አቶ በእርግጥ የተናገረውን ቪዲዮ የሚሰሙት ከ20 በላይ የማይሆኑ ሰዎች ናቸው። እንደነኛ አይነት ሰዎች አየ ትራዲሽን ብሎ ይላል ይመጣና ይሄ ትራዲሽን ነው። እኔ ኢየሱስ አይመጣም ብዬ ነው የማምነው። እምነት ምንድነው? ፕሮቴስታንት። ኦኬ ኢየሱስን አታምንም? አዎ። የጌታን ዳግም ምጽአት አታምንም? አዎ። ለምን መጥቷል? ጌታ ዳግም መጥቷል። አዎ። መቼ ብለህ ስትለው እንደ ዋች ታወር እንደሚባለው እንደዚህ እንደ ጆቫ ዊትነሶች አይነት የሚቀላምዱታል። በ1914 ነው ምናምን ነገር መጥቶ ነበር ምናምን ነገር ብለው ያሉ ማለት ነው። የበሰበሰ የስህተት ትምህርት። እሺ ኢየሱስ መጥቷል ዳግም ምጽአት? አዎ። መቼ ነው የመጣው? የት ነው የመጣው? ለምንድን ነው የመጣው? መጥቶ ምን አደረገ ብለህ ብጠይቀው አይምልህ። በጣም ብዙ ዲቴል ልትሄድበት አይገባም፣ ግን መጥቷል ብሎ ይላል። ከዛስ ምን ይሆናል? በእውቀት ገና ያልበሰሉ ሰዎች ላይ ጥያቄ ይፈጥራል ማለት ነው። እና ያው በፕሮቴስታንት ውስጥ ብዙ ትራዲሽን እኮ አለ ኤርሚ። አንደኛው የአንደኛውን ትራዲሽን ማክበር አለበት ይላል። አለቅልቄ ነው የምደፋልህ ስልህ መድኃኔ ዓለም ክርስቶስ ምስክር፣ የእናንተ ጴንጤነት በዚህ ጉዳይ የግድ ጴንጤነቱን ምናምን ብለህ የእናንተ ጴንጤነት በአፍንጫ ይውጣ አልኩ። ይሄን ትምህርት ብቀበል እኔ መድኃኔ ዓለም ይፍረድብኝ በእኔ ላይ። አልቀበልህም አሉት ደግሞ እግዚአብሔር። ጴንጤነትንም አለቅ ማ ስለሰጠኝ ማ ያስለቅቀኛል? ማ ስለሰጠኝ ወንድሞች ናት። ማን ስለሰጠሽ ያስለቅቅሻል? ማን ስለሰጠ የፈለገ ልትለፈልፉ ትችላላችሁ፣ ገብታችሁ ግን አታወሩም። እንዲህ አይነትን የአጋንንት ትምህርት አንታገስም። እንደኛ ሰዎች ናቸው። ደግሞ ምክር አይሰማም ማለት ታውቃለህ። የሆነ ቪዲዮ ላይ ምክር አይሰማም ለመክረው ፈልጌ እዚህ አሜሪካ ሀገር ያሉ ደውለው እንደ ኤርሚያስ መቼ ምክር ይሰማናል? አዎ ምክር አልሰማም። የማንን? የእንደነዚህ አይነት ሐሰተኞችን። አዎ ምክር አልሰማም። የነማን? የአመንዝሮችን። አዎ ምክር አልሰማም። የማንን? 6 እና 7 ሴት የሚያገቡትን። አዎ ምክር አልሰማም። የማንን? በክርስቶስ ቤተክርስቲያን ላይ ያመፁ ሽፍቶችን። አዎ ምክር አልሰማም። የማንን? በእባቡ መርዝ የተሞሉ ሰዎችን። ዳር አስይዛለሁ። ምክር ለመስማቴ እዚህ ገስት ላይ ያሉ እህቶችና ወንድሞች ብቻ ይመሰክራሉ፣ ሌላ ሰው ሳልጠራ። እንዲህ ብለህ ስላልክ ኤርሚያስን የሚሰማው ሰው እናሳጣለን ብለው በሚል ማለት ነው። ቀርበ ፊት ለፊት ሞግት። በጃንሆይ ዘመን ለምን ጌታን አትቀበልም? ለምን በአፄ ምኒልክ ዘመን ጌታን አትቀበልም? መሰረተ ክርስቶስ ቤተክርስቲያን በመጀመሪያ ሲያቋቁሟት ያቋቋሟት ለምን ያንተ አባት አይሆኑም ትጠይቃለህ። ትምህርቱ ላይ ነው። አሁን እኛ አባት ጌታ ይባርካቸው። ሚስዮናውያን አብረው መጥተው ባቋቋሙ ጊዜ ሙሉ ወንጌል ለምን አይመሰርቱም? ይመስርቱ። ቴንኪው ጌታ ይባርካቸው። አንተ ግን ልጅየው ትጠይቃለህ። አባት በተቀበሉት በደጉ ዘመን በሰሙት ትምህርት ላይ ነው ያለው ወይስ የነካሳ ኬራጋና የእንደነኛ አይነት ሽፍቶችን ትምህርት ሰምተህ ኢየሱስ ዳግም አይመጣም የሙታን ትንሣኤ ሆኗል፣ ወንጌል ለሌሎች አትስበኩ፣ መስበክ ብላስፌሚ ነው፣ እንደዚህ አይነትን መቀበል አለብን? ወንድሞች እናቶች፣ ነገርኳችሁ። እናንተ አሳች ከውጭ የሚመጣ መስሏችኋል። አይኑን ያፈጠጠ ጥርሱን ያገጠጠ ከውጭ የሚመጣ መስሏችኋል። እኛው መካከል ነው ያሉት በላተኞች፣ ነፍስ በዮች። በላተኛ አልኩ፣ ያገኘው ቀን አልኩ። አትበላም ይህን ትውልድ፣ አትበላም ይህን ትውልድ። ትለፈልፋለህ። እቤት ነው የምከትህ፣ እቤትህ። እናንተ በጽድቅ ፊት መቆም ከቻላችሁ በእውነት የኤልያስ አምላክ እግዚአብሔር ከእኔ ጋር ወይ ከወንድሞቼ ጋር የለማ። ታገሱ ይሉናል። እንዲህ አይነት ትምህርት ነው የምንታገሰው? ጳውሎስ እኮ በበትር ልምጣባችሁ እኮ ብሎ ያለ የቆሮንቶስን አብያተ ክርስቲያናትን እንደዛ ያመሰ በፍቅር ወይስ በበትር አላቸው? ምን ይበል ታዲያ ጳውሎስ? እንዴ አንገበገቡት እኮ አንተ። እሱ የደከመበትን በሐዋርያዊ አገልግሎት በወንጌል ስብከት የወለዳቸውን መንፈሳዊ ልጆቹን ሌሎች ሞግዚት መጥተው አእላፍት ሞግዚቶች መጥተው እምልህ ያው ጳውሎስ እንግዲህ
እሱም ሐዋርያ ነው፣ እኛም እንግዲህ ሐዋርያንንና እያሉ ማለት ነው እያሉ ቆሮንቶስ ቤተክርስቲያን ላይ መጡ። እኛም ጳውሎስ የሚሰብከውን ኢየሱስን ነው የምንሰብከው እያሉ ማለት ነው። ስበኩ ብለህ ስትላቸው ግን የሚሰብኩት አርቲ ቡርቲ የሆነ ትምህርት። ያው እንግዲህ ማለት አሁን የቆሮንቶስ አገልጋዮች ከጳውሎስ እኩል ሞራል አላቸው ወይ? አሁን አንዳንድ ሰዎች ፊር የምትሉ እዚህ ሶሻል ሚዲያ ላይ ሞራል አላችሁ፣ ኑና አውሩኝ፣ እኔን ናና እኔን አውራኝ፣ የወንጌላዊ አማኝ አገልጋይ ነኝ ብለህ የምትል ናና አውራኝ። አንተነ ለክርስቶስ ቤተክርስቲያን ገዶ የምታወራ ሙያተኛ ሁሉ ያለ ጥሪ ወጥተህ የምትለፈልፍ ያለ ጥሪ፣ ያው በአባቶች አምላክ ፊት እናገራለሁ፣ ያለ ጥሪ ወጥታችሁ የምትለፈልፉ እግዚአብሔር አልጠራችሁም፣ ሚሽን አልሰጣችሁም። ለዚህ ነው መጣችሁ ለትውልድ እንቅፋት የሚሆን ነገር፣ ለክርስቶስ ቤተክርስቲያን መለያየት የሚሆን ነገር ታደርጋላችሁ። እኛ ጳውሎስ የሚሰብከውን እኛ የምንሰብከውን አሁን የቆሮንቶስ አማኞች ውስጥ የነበሩ አገልጋዮች ከጳውሎስ እኩል የማውራት የሞራል ብቃት የላቸውም። ከአባቱ ሚስት ጋር ሲሰስን የነበረውን ሰው አይተው ዝም ያሉ ማፈሪያ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 5 የእግዚአብሔር ሕዝብ ከማያምኑ ሰዎች ጋር ሄደው ብርሃን ከጨለማ ጋር ሄደው ሲጋባ ጳውሎስ ይህን መልእክት እስኪጽፍላቸው ድረስ አብረው የነበሩ ኢትስ ኦኬ እህትዬ፣ ምን አለበት እንግዲህ አለ አይደል፣ አንዳንዴም በዋልድባ ይዘፈናል እየተባለ ማለት ነው። ዳርያስ ሄደ ዝፈና፣ ሄደ ዝፈን፣ እዛ ሄደ መገልሞት ትችላለህ። የክርስቶስ ቤተክርስቲያን ላይ ግን አችልም። አንዳንዴም በዋልድባ ይዘፈናል ተብሏል እና ሙሉ ወንጌል ላይ እንስፈን ብሎ አትችልም። አንቀን እናወርድሃለን ከመድረክ አትችልም ስልህ አትችልም። ቃልዮት ቤተክርስቲያን ላይ አንቆ ያወርዱሃል ከመድረክ ላይ። የእግዚአብሔር ቅናት ይህን ያደርጋል ብራዘር። ጳውሎስን ለመተቸት ታውቃለህ፣ ቁጭ ብለው ከአባቱ ሚስት ጋር የገለሞተን ሰው አባትና ልጅን ቸርች ውስጥ አይተው አንደኛ ቆሮንቶስ መጽሐፍ ምዕራፍ 5 ላይ ዝም አሉት። ዝም ማን ይገደዋል? ለክርስቶስ ቤተክርስቲያን ዝም። ቤቱ ቢግማማ ቅድስና አልባ አድርጎ በርኩሰት የሚመታ የክርስቶስን ቤተክርስቲያን ሽባ ሊያደርግ የወጣ አውሬ ክርስቶስ ቤተክርስቲያን ሲፈነጭ ዝም። አውቀውታል፣ ዝም። ቲያጥሮን ኤልዛቤልን አውቀዋታል፣ ዝም አልልም። እህትዮ ሜርሲ ያለች እዚህ አንድ ትልቅ የእግዚአብሔር ሰው እዚሁ በአሜሪካ ሀገር ያለው ስሙን መጥራት አንፈልግም። እህትዮ ሜርሲና ወንድሜ መሳይ ያሉ ዝም በል ብለው ሊያሰቃዩ የወጡ ሰዎች እግዚአብሔር በህልም አሳየኝ አለ። ስላልጠየኩት ፈቃደኝነቱን ስሙን ለመጥራት አንጠራም አደል እህትየው? እንደዛ አደል ያለው? አንልም። ዝም በል። የክርስቶስን ቤተክርስቲያን ሽባ ለማድረግ የወጣ መንፈስ የማያምን ከማያምን ጋር መጋባት ኢትስ ኦኬ ይላል። ሆላንድ ወንድማችን ዘማሪ ተስፋዬ ጫላ ባለበት ሀገር ላይ እዛ እሱ ቸርች አይደለም ሆላንድ ነው አይደል? ሆላንድ ይመስለኛል እሱ የነበረበት ያለበት ሀገር ስሙ ሁለት ስም አለው ይመስለኛል ሀገር እንዳልሳሳት፣ ግን ሆላንድ ነው። የኤርትራ ቤተክርስቲያን የፓስተር ነኝ ብሎ የሚል የሚያምኑን ከማያምኑ ጋራ ተጋብተው ቸርች ውስጥ እህቶች በውስጥ መጡ። ሁለት እህቶች፣ እነዛ እህቶች እዚህ ሊኖሩ ይችላሉ። ማን ቤልጅየም ነው? ቴንኪው ሆላንድ ወይ ቤልጅየም? እንደዚህ ከሁለቱ አንዱ ቤልጅየም ነው። ልብ በሉ ወንድሞች፣ እናቶች፣ ሁለት ሰዎች፣ ሁለት ትልልቅ እናቶች ውስጣቸው ረር ብሎ ተቃጥለው እንዴት በክርስቶስ ቤተክርስቲያን እንዲህ አይነት ነውር ይደረጋል ብለው እኔ ላይ መጥተው ጮሁ። እኔ ምን ላድርግ አልኳቸው። እኔ ሩቅ ሀገር ነው ያለሁት። ምን አደረገ ብዬ ስላቸው ቤተክርስቲያን ውስጥ የሚያምን ከማያምን ጋር አጋባ። እንዴ ጳውሎስ እኮ ይሄንን አላለም። እኔ ጳውሎስን አልከተልም ብሎ አለ እና ይሄን ፓስተር ትለዋለህ እንዴ አንተ? እናንተ ቅዱሳን እንዲህ አይነት ቤተክርስቲያን ፓስተር ስር ትቀመጣለች ወይ? ውጡ ከዛ ቸርች አልኳቸው። ወጣ አትግማማ አብረህ ሚና አለኝ። ሆሊነስ ቱ ዘ ሎርድ ማለት ቅድስና ለእግዚአብሔር ማለት ከሴት ጋር አለመተኛት ብቻ አይደለም። በአመፃቸውና በነውራቸው አትተባበር። የሚያምንን ከማያምን ጋር የምታጋባ ቤተክርስቲያን የጳውሎስን መልእክት የሳተች የጳውሎስን መልእክት ዲና ያደረገች ቤተክርስቲያን ናት። የጳውሎስን መልእክት አፈርደች አስግጣ እሷን ቤተክርስቲያን ብዬ አልጠራትም። ብራዘር
አልጠራትም። የጳውሎስ ቤተክርስቲያን የማትቀበል ቤተክርስቲያን አለች። እሷ የክርስቶስ ቤተክርስቲያን አይደለችም። ሰይጣን ገጣጥሞ የሰራት ቤተክርስቲያን ናት። ፋክት ቴንኪው የጌታዬ መንፈስ። አዎ የጳውሎስን መልእክት አትቀበል ማርያቸው ቤተክርስቲያን። አዎ እሷ ቤተክርስቲያን ከመስጊድ ላይ ይቻል አያትም። የተላጠ ኤሌክትሪክ ለምን አትይዙም? የዘመኔን ቁጥር የሰጠሁት ጌታ ዘመኔን አጭር ያድርገው አልኩ። አንቀበላትም። እንዳትቀበል አንተ ትውልድ። ጳውሎስ ነው የሚያምኑ ከማያምኑ ጋር አትጋቡ ብሎ ያለው። እኔ እባክህ ዝም ብዬ እኔ ጳውሎስን መልስ አላካብድም ብሎ የሚላለ ፓስተር ነው ብሎ አለ። ይሄ ሰውዬ ነቢይ ነው ብሎ አለ። እሱ የጌታዬ የኢየሱስ መንፈስ ያላከው የረከሰ ትውልድ ነው። እንዳትሰማው፣ እንዳትከተል፣ ፍለጋቸው እንዳትከተሉ። በቃየል መንገድ ሄደዋልና እንዳለባ የበልዓምን መንገድ ተከትለዋልና። እንዲህ አይነቱ ፓስተር ከበልዓም ላይ ይቻላል። በልዓም አንዱ ሲያደርግ የነበረ ይሄ ነበር ሲያደርግ ነበር። በክርስቶስ ቤተክርስቲያን በሰባቱ ቤተክርስቲያናት ውስጥ በጴርጋሞን የኒቆላን ትምህርት እንዲጠብቁ የበልዓምን ትምህርት እንዲጠብቁ የሚያደርጉ እዛ ነበሩ። ምን ነበር በልዓም የሚያደርገው? የተቀደሰውን የእግዚአብሔርን ሕዝብ እስራኤልን ከሞዓባውያን ጋር እንዲጋቡ የሚያደርግ በኤልፌጎርን እንዲያመልኩ የሙታንን መስዋዕት እንዲበሉ ያደረገ ዘኍልቍ መጽሐፍ ምዕራፍ 5 ላይ የእግዚአብሔርን ሕዝብ እስራኤልን ቅድስና አልባ አድርጎ በርኩሰት አስመትቶ በምድረ በዳ ሬሳቸው በእግዚአብሔር እጅ እንዲወድቅ ያደረገ ክፉ ትምህርት እነቅለዋለሁ አልኩ። ንጉሱ ከኔ ጋራ ነው። እያንዳንድ ዳር ትይዛለህ። አንሰማም። አንተ ትውልድ እናሰማ ለጽድቅ ብቻ ላይ ሚናህን አለላ መጥቶ ቤልጅየም ሆላንድና ቤልጅየም የተቀመጠ ሰውዬ 2 ኤርትራውያን እናቶች ናቸው መጥተው እንደነ ታጊጌ ትልልቅ እናቶች ናቸው መጥተው ነገሩኝ። በውስጥ ሄርሚ ብለው አልቅሰው ጸልዬ ምን እናደርጋለን? ውጡ ከዛ ቤተክርስቲያን አልኳቸው። ይሄ ቤተክርስቲያን ተብሎ አይባልም። ወጣ